ይሄ ወርሃ ጽጌ የምንለው የስደት ዘመን ወር ሳምንት ጊዜ ብለን ነው። በተለይም ደግሞ ከአበባ ጋር በተያያዘ ምስጢር እየተራቀቀ ሊቃውንት አባቶቻችን እመቤታችንን አበባ ሲሉ ክርስቶስን ደግሞ ፍሬ፣ ምክንያቱም ከአበባ ፍሬ እንደሚገኝ ከድንግል ፍሬ ክርስቶስ ተገኝቷልና ለዘጠኝ ወር መኖሪያው ማይጸኗን መርጦ እግዚአብሔር በረቂቅ ባህሪ መለኮት በረቀቀ የብርሃን ሰፋዲል በማይጸኗ ተጠቅሎ 9 ወር ከ5 ቀን እንዲኖርባት የመረጣት የእግዚአብሔር ከተማ ድንግል ማርያም እነን በትንቢት ስለወለዷት ወይም አይተው ስለተናገሩ የነቢያት ልጅ ትባላለች። ድንግል ማርያም የማን ልጅ? በምን ወለዷት? በትንቢት አይተው ወልደዋታል። ገና እኮ አስቡት ኢሳይያስን 700 ዓመት በኋላ የምትወለደውን ድንግል አየና ድንግል አለ ትጸንሳለች፣ ወንድ ትወልዳለች። ከ700 ዓመት በኋላ የሚወለደውን አማኑኤልን አየና አማኑኤል ነው የምትወልደው አለ። ትርጓሜውም እግዚአብሔር ከኛ ጋር ነው አለ። ዳዊት ያችን ረቂቋን የእግዚአብሔር ከተማ የእግዚአብሔር ቤተ መንግስት የ9 ወር ቤተ መንግስቱ ማይጸኗን ያደረጋት ድንግል ማርያምን ዳዊት 1000 ዘመን ቀድሞ ነው ያያት። ስለዚህ ሄሮድስ የሚባል ንጉስ ነበር በዘመኑ፣ የይሁዳ ንጉስ ነው። ይሄ አሚፀኛ ንጉስ አስቀድሞ ከሰይጣን ጋር የተቆራኘ ወይም ሰይጣን እንደፈለገ የሚያደርገው የሰይጣን ፈረስ ነው። ሕፃኑ ኢየሱስ ክርስቶስ እንደተወለደ ከሰባ ሰገል ጠይቋል። በእኔ በኩል መታችሁ ንገሩኝ፣ እናንተ እንደገበራችሁለት እኔም እጄ እንዲገብር አላቸው። የእግዚአብሔር መልአክ ደግሞ አስረዳቸው ለሰባ ሰገልና አይ እሱ ሊገብር ሳይሆን ሕፃኑን ለመግደል ነው፣ እናንተ በሌላ ቦታ ሂዱ አላቸው። በሌላ ሀገር ሄዱ። በዚያ ተበሳይቶ ብዙ ሕፃናትም አስፈጅቷል። የእግዚአብሔር መልአክ ግን በዚያው ሌሊት ሰባ ሰገልን በሄዱበት በተመለሱበት በዚያው ሌሊት ለመላኩ ለዮሴፍ ተገለጠና ምን አለው? ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ። ምን በላለው? ሽሽ አለው። እስከምነግር ድረስ በዚያው ምን ኑር አለው። 3 ጊዜ ሕፃኑንና እናቱ የሚል ተደጋጋሚ ቃል እናገኛለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስናስተምር ስለ ኢየሱስ ክርስቶስ ስንመሰክር ድንግል ማርያምን መለየት አንችልም። ከቃሉ ጋር ናቸው። ምክንያቱም ያላየነውን አምላክ ታቀፋ ያሳየችን ማናት? ንገሩኝ። እመቤታችን ናት አይደለ? የሚገርማችሁ እንኳን እኛ ሰው ተውትና እንኳን ሰው መላእክት እኮ እግዚአብሔርን አይተውት አያውቁም ድንግል ሳትወልደው። 5500 ዘመን ቅዱስ ቅዱስ እያሉ ሌሊትም ቀንም ያለ ረፍት እያመሰገኑት ግን አይተውት አያውቁም። እንደው ዘያፈትሆሙ ለመላእክት ያውግጽዎ ለዘእምቅድመ ዓለም ነው በቅዳሴ በዚህ በመጽሐፈ ኪዳኑ ላይ ጧጧት አባቶቻችን ሲያደርሱ መላእክት ያዩ ዘንድ የሚያስጎመቻቸው ይላል። እያመሰገኑት እያመለኩት እያመኑት 5500 ዘመን ግን እግዚአብሔርን አይተውት አያውቁም መላእክት ይላል። ሀገር ለሀገር ዞረች ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እስኪ እልል ብላችሁ እግዚአብሔርን አመስግኑት። ወሐሉ በህየ እስከ አመ እነግረከ እስከምነግርህ ድረስ በዚያው ኑር። እስኪ በሉ። አይሰማም? ድገሙት እስኪ። እስከምነግርህ ድረስ በዚያው ኑር። እንደ እግዚአብሔር መልካም ፈቃድ ለዛሬው ርዕስ የሚሆነን የትምህርታችን ርዕስ የመጽሐፍ ቅዱስ ኃይለ ቃል ነው። ይህንን ኃይለ ቃል የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 14 ላይ እናገኘዋለን። ማቴዎስ በሁለተኛው ምዕራፉ ላይ ስለ ነገረ ልደቱ ይተነትናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል መወለዱን ባበሰረበት በሰበከበት አንቀጹ ላይ ወይም ምዕራፉ ላይ ይህንን ኃይለ ቃል ተጽፎ በምዕራፍ 2 ላይ ቁጥር 14 ላይ እናገኘዋለን። እንግዲህ መሰረተ ነገሩ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ይሄ ወርሃ ጽጌ የምንለው የስደት ዘመን ወር ሳምንት ጊዜ ብለን ነው። በተለይም ደግሞ ከአበባ ጋር በተያያዘ ምስጢር እየተራቀቀ ሊቃውንት አባቶቻችን እመቤታችንን አበባ ሲሉ ክርስቶስን ደግሞ ፍሬ፣ ምክንያቱም ከአበባ ፍሬ እንደሚገኝ ከድንግል ፍሬ ክርስቶስ ተገኝቷልና
ይገልጹታል። በአንጻሩ እንደገና ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችን ምድር ሲሉ ደግሞ እሱን አበባ ይሉታል። አበባ የሚገኘው ከፍሬ ነውና እመቤታችን አትክልት እጽዋት ካሏት በኋላ በእጽዋት ላይ አበባ ይገኛልና ጌታችን አበባ ይባላል። ይሄ ቅኔያዊ በሆነ አስቀድሞ በብሉይ ኪዳን በመኃልየ በተለይ በደንብ አድርጎ የተገለጸ በነ ጠቢቡ ሰሎሞን በነ ጠቢቡ ሲራክ በደንብ አድርጎ የተገለጠውን ቅኔያዊ ትምህርት ወደ ሐዲስ ኪዳንም ሊቃውንት አባቶቻችን አንጥተው የእመቤታችን ጌታችን አዝላ መሰደዷን በዚህ ወር መታሰቢያ እንዲሆን አድርገውታል። ስለዚህ አሁን ጌታችን መሰደዱን እመቤታችን ልጇን ይዛ መሰደዷን ስለ ስደት የሚነገርበት ጊዜ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን ተሰደደ የሚለውን ስንመለከተው በስደቱ ስደታችን ያጠፋልን ዘንድ ነው። እመቤታችን ድንግል ማርያም ለምን ተሰደደች ለሚለው መልሳችን እሷ ስደትን ባርካ ለስደተኞች ተሰጣቸው ዘንድ ወይም ለሰማይትነትም ደግሞ ዓለም ራሱን ማዘጋጀት እንዳለበት ያለ መከራ ጸጋ እግዚአብሔር እንደማይገኝ በብዙ መከራ ውስጥ አልፎ የእግዚአብሔር ክብርና ጸጋ መልበስ መጎናጸፍ እንደሚቻል ለዚህ አብነት ደግሞ ስደትን እመቤታችን ባርካ እንደሰጠችን ሊቃውንት ተረጉማሉ። እንደውም የሰማይታት እናት ይላታል ድንግል ማርያምን። የማን እናት? አዎ መጀመሪያ ሊቁ አባ ሕርያቆስ በተለይ የሰማይታት እናት ከማለቱ ቀድሞ የነቢያት ልጅ ይላታል። የሐዋርያትም ደግሞ ሞገስ ይላታል። አያችሁ፣ የነቢያት ልጅ ነው የሚላት ድንግል ማርያም። ነቢያት በምን ወለዷት? እንዴት ወለዷት? እንዴት የነቢያት ልጅ ተባለች ለሚለው መልስ ሲሰጡ ነቢያት በትንቢት ወልደዋታል ድንግል ማርያምን። በምን ወልደዋታል? በስጋ አይደለም የወለዷት፣ በትንቢት ነው የወለዷት። እንዴት በትንቢት ወለዷት ስንል ከ700 ዓመት በኋላ የምትወለደውን ድንግል እነሆ ምልክቱ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይባላል። ዘበትርጓሜው እግዚአብሔር ምስሌነ። የአማኑኤል ትርጉምም ምን ማለት ነው? እግዚአብሔር ከማን ጋራ ነው? ከኛ ጋራ ነው ማለት ነው ብሎ በትንቢት ማን ወለዳት ማን አያት ካል ኢሳይያስ አይቷታል። በሰባተኛው ምዕራፉ በ14ኛው ቀመር ወይም ቁጥር ላይ ኢሳይያስ እነሆ ምልክቱ ብሎ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይባላል። ትርጓሜውም እግዚአብሔር ከኛ ጋራ ነው። የሐዲስ ኪዳን ደግሞ የኛ ሊቃው ሲተረጉሙት ከኛ ጋራ ነው ብቻ የሚለው በቂ አይደለም። ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ሆኖ የሚኖር አምላክ ማለት ነው። ወይም የእመቤታችን ባህሪ የኛ ባህሪ ነውና የኛን ባህሪ አድርጎ ሰው ሆኖ የተገለጠ አምላክ ከኛ ጋር ለዘላለም የማይለየን አምላክ ማለት ነው ብሎ ተርጉሞታል። ይሄ ስለዚህ ነቢያት በትንቢት ወልደዋታል ድንግል ማርያም። እነ ዳዊትም ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ ባንቺ የሚነገረው ድንቅ ነገር ነው ወይም ድንቅ ነገር ባንቺ ይነገራል ብለው የእግዚአብሔር ከተማ ብለዋታል። ምን ብለዋታል? የእግዚአብሔር ከተማ። አያችሁ፣ ከተማ እንደምታውቁት የዚህ ዓለም መሪዎች ከሀገር ከከተማ ከሰፈር ሰፈር ከቤተ መንግስት መርጠው በአማረ በተዋበ ቤተ መንግስት ይኖራሉ። እግዚአብሔርም እመቤታችን የእግዚአብሔር ከተማ ስንላት ከአንስታ እዚህ ምድር ላይ ካሉ ከአዳም ዘሮች ሁሉ ተመርጣ። አያችሁ፣ ብዙ የነቢያት እናቶች አሉ፣ የጻድቃን እናቶች አሉ፣ የሰማይታት እናቶች አሉ፣ የጻድቃን የመናንያን እናቶች አሉ። ከነኚህ ሁሉ እናቶች መረጠና በድንግልና ጸንታ የኖረች በ15 ዓመት ሕፃን ሁና በቤተ መቅደስ የምትኖር ንጽሕት ዘር አድርጎ ለ9 ወር መኖሪያው ማይጸኗን መርጦ እግዚአብሔር በረቂቅ ባህሪ መለኮት በረቀቀ የብርሃን ሰፋዲል በማይጸኗ ተጠቅሎ 9 ወር ከ5 ቀን እንዲኖርባት የመረጣት የእግዚአብሔር ከተማ ድንግል ማርያም። ክብርና ምስጋና ለእናታችን ለድንግል ማርያም ይሁን። ይህንን በትንቢት ስለወለዷት ወይም አይተው ስለተናገሩ የነቢያት ልጅ ትባላለች ድንግል ማርያም። የማን ልጅ? በምን ወለዷት? በትንቢት አይተው ወልደዋታል። ገና እኮ አስቡት ኢሳይያስን 700 ዓመት በኋላ የምትወለደውን ድንግል አየና ድንግል አለ ትጸንሳለች፣ ወንድ ልጅ ትወልዳለች። ከ700 ዓመት በኋላ የሚወለደውን አማኑኤልን አየና አማኑኤል ነው የምትወልደው አለ። ትርጓሜውም እግዚአብሔር ከኛ ጋር ነው አለ። ዳዊት ያችን ረቂቋን የእግዚአብሔር ከተማ የእግዚአብሔር ቤተ መንግስት የ9 ወር ቤተ መንግስቱ ማኅፀኗን ያደረጋት ድንግል ማርያምን ዳዊት 1000 ዘመን ቀድሞ ነው ያያት።
ሌላውንም ጠቢቡንም ሰሎሞንም ስንመለከተው መኑ ኢቲዛቲ እንተ ታርግም ገዳም ከመደመና ዘጠፈረ ሰማይ ወከመሰርጸጺ ሲጥነታ ይቺ ማናት ደመና ከውቅያኖስ ባህር እየተነነ እንደጭስ ወጥቶ ወደ ላይ ወጥቶ ሰማይን እንደሚቆጣጠር ከሊባኖስ ተራራዎች መካከል ከአንበሶች ጉድጓድ ከነብሮች ሰፈር ተወልዳ ወደዚህ ምድር ከአዳምና ከሔዋን ከተገኙ ከሐናና ከኢያቄም በንጽህና በቅድስና እነሱ በጋብቻ ወልደዋት እርሷ ግን የአዳም መርገመ ገባል ኃጢአት አዳም የውርስ ኃጢአት የሌለባት ንጽሕት ዘር ከአዳምና ከሔዋን ዘር ከሐናና ከኢያቄም ተገንታ ክብሯ ሰማይና ምድርን እንደ ደመና የሞላች ይቺ ማናት ብሎ ጠቢቡ ሰሎሞን ተናግሯል። በመኃልየ ምዕራፍ 2 ቁጥር 1 ላይ ስናነብ ማለት ነው። ይሄ ጠቢቡ 960 ዓመት ላይ የነበረ ነው። ከ960 ዓመት በኋላ የምትወለደው ነው። ከሊባኖስ ተራራ የምትገኘው ንጽሕት ዘር እመቤታችንን በትንቢት ወልዷታል። ማለትም አይቶ ስለሷ መስክሯል ማለት ነው። ስለዚህ የነቢያት ልጅ ትባላለች። ምን ትባላለች? የነቢያት ልጅ። ሌላው የሐዋርያት ሞገስ ትባላለች። ድንግል ማርያም ምን ትባላለች? የሐዋርያት ምን ሞገስ። ሐዋርያት ግማሾቻቸው ግብር የሚያስከፍሉ ናቸው። ገበያ ስር የሚውሉ ቀረጥ የሚቀርጡ እንደ ማቴዎስ አይነት። ሌሎችም ደግሞ አሳ ሲያጠምዱ የሚውሉ ጀለብያ ለብሰው ባህር ጋር ሲታገሉ የሚውሉ ናቸው። እነ ጴጥሮስ፣ እነ እንድርያስ፣ እነ ያዕቆብ፣ እነ ዮሐንስን አራቱንም ስንመለከታቸው አሳ ከሚያጥመዱበት እንደተጠሩ ይታወቃል። በቅሎ ከሚያሰግሩበት እነ ናትናኤልን ጠርቷል እግዚአብሔር። ከተለያየ ግብር ተጠርተው የዓለም ሁሉ ጨው እንዲሆኑ አልጫውን ዓለም እንዲያጣፍጡ ይሄ ግራ የተጋባውን ዓለም ወደ ቀኝ እንዲመልሱ ለዓለም ሁሉም ወደ መንግሥተ ሰማያት የሚመሩ አብነት የሆኑ በሐዲስ ኪዳን ክርስትና ለሚባለው እምነት መሰረት የሆኑ ሐዋርያት ክብርና ሞገስ ያገኙት ከመቤታችን አምላካችን ሰው በመሆኑ ነውና ነው። በምንድን ነው? ከመቤታችን አምላክ ሰው ሆኖ በመገለጡ ክብር አግኝተዋል። ስለዚህ ሞገስ የእመቤታችን ሞገስነት አምላክን ወልዳ መስጠቷን ለሐዋርያት ብቻ አይደለም፣ የሁላችን ሞገስ ናት። ደረጃ በደረጃ መግለጽ ነው እንጂ ሂዱ ዓለምን አስተምሩ በምድር በሰማይ ሰሩ ፍቱ የሚለው ስልጣን የተሰጣቸው ባህር የመለኮት በባህር የሥጋ ከተወለደ በኋላ ከእመቤታችን ከተገኘ በኋላ አብሯቸው ውሎ አብሯቸው አድሮ አስተምሮ መክሮ በሰማይ በምድር ማሰር መፍታትን ስልጣን ሰጥቷቸዋል ማለት ነው። ጨው አድርጓቸዋል ላልጨው ዓለም ለጨለማው ዓለም ብርሃን ናችሁ ብሎ እግዚአብሔር የሾማቸው ከመቤታችን ሰው ሆኖ ወደዚህ ምድር ከመጣ በኋላ ስለሆነ የሐዋርያት ሞገስ ትባላለች። ምን ትባላለች? አው የሰማይታት ደግሞ እናት ትባላለች። ምን ትባላለች? በተለይ ይህን ስደቷን እዚህ ላይ ይተረጉሙታል። ሰማይታት የሰማይታት እናት ድንግል ማርያም ሰማይታትን በምን ወለደቻቸው? እናት የተባለችበት ምክንያቱ ምንድነው? እሺ የነቢያት ልጅ ከተባለች በትንቢት ወልደዋል ነው። የሐዋርያት ሞገስ ከተባለች ሞገሳቸውን ክርስቶስን ወልዳ ሰጣን ነው። ሰማይታት ደግሞ እናት ትባላለች። በምን ወለደቻቸው እመቤታችን ካል በስደት ወለደቻቸው። ሰማይትነት አሉ ሊቃውንቱ ሰይፍና ስለት መቀበል ብቻ አይደለም። አንገትን ለሰይፍ መስጠት ብቻ አይደለም። እግርን ለሰይፍ እጅን ለሰይፍ መስጠት ብቻ አይደለም። ሰማይትነት ጉድጓድ ውስጥ መጣል ብቻ አይደለም። መሰደድም ሰማይትነት ነው። ከቃሉ ጋር ናቸው። ምን ሰማይትነት ነው? ስለነ ቅድስት አርሴማ ስንመለከት ከሮም ወደ ከቁስጥንጥንያ ወደ ሮም ወደ ተለያየ ሀገር በስደት ሲንከራተቱ ነበረ። እነኛ ሁሉ በጣም ብዙ ደናግል አስከትላ ትሰደድ እንደነበረ ሲንከራተቱ እንደነበረ በመጨረሻም ሰይፍን የተቀበሉ ከስደት በኋላ ነው። የመጀመሪያው የሰማይታቱ የመጀመሪያው ሰማይትነት ምንድነው ከተባለ ስደት ነው። ስደትም ሰማይትነት ነው። ያንን ስደት ባርካ የሰጠች ደግሞ የአምላክ እናት ማናት? እሷ መጀመሪያ የተሰደደችው ማናት? ማንን አዝላ የተሰደደች? አምላክን አዝላ የተሰደደች በስደት ስደትን ባርካ ሰጣቸዋለችና የሰማይታት እናት ትባላለች። ሌላው የመላእክት እህት ትባላለች ድንግል ማርያም። የማን እህት? የመላእክት እህት። መላእክት አይወልዱም አይዋለዱም። እንደሚታወቀው በስነ ፍጥረትም አንድ ጊዜ ተፈጠሩ። ተባይትና አንስት የሚባል ነገር የለም። በእነሱ ዘንድ አንድ ጊዜ ተፈጥረው እያመሰገኑ የሚኖሩ ናቸው መላእክት እስከ ሕልፈተ ዓለም። ከዚያም በኋላ ምስጋናቸው የሚቀጥል አባይ ከመፍሰስ ነፋስ ከመንፈስ የማያቋርጡ አገልጋዮች ናቸው። ስለዚህ የማይወልዱ የማይዋለዱ ከሆነ የመላእክት እህት ለምን ይላታል መጽሐፍ የሚለውን ሊቃውን ሲተረጉሙት ምን አሉ? በንጽህና በቅድስትና ትመስላቸዋለችና ነው እህት ያላት። በምን ትመስላቸዋለች? እህትነቷ በምንድን ነው? በንጽህና በቅድስና። አዎ በመንጦላይት ውስጥ ያመሰግኗታል ስንል እህታችን
እህትነነያ እህታችን ነይ እያሉ ያመሰግኗታል። ለምን? በንጽህና በቅድስና ትመስላቸዋለችና ብለው ተርጉመውታል። ጠቅለል ስናደርገው ወደ መሰረታዊ ትምህርታችን ስንመጣ ስደትን ባርካ ስለሰጠቻቸው ለሰማዕታት የሰማዕትነት ትባላለች ነው። እንግዲህ ለምን ተሰደደች እመቤታችን? ስደትን ባርካ ለልጆቿ። ስደት እግዚአብሔር ለምን ተሰደደ የሚለው ብዙ ትንታኔ ቢኖረውም ዋናው መሰረታዊ ነገሩ አንደኛ እግዚአብሔር የተሰደደበት ዋናው ዓላማው ሃይማኖትን ለማስፋት ነው። ምእመናን ከቃሉ ጋር ናቸው። ምን ለማስፋት ነው? ሃይማኖትን ለማስፋት። እንግዲህ እንደምናውቀው መጽሐፉ እንደሚነግረው ወደ ግብጽ ነው የተሰደደው። ሰብአ ሰገል መጥተው ከገበሩለት በኋላ ሰብአ ሰገል እነሱ ወርቅ ዕጣን ከርቤ ገበረውለት ተመልሰው ወደ ሀገራቸው ሄዱ። እምድረ ሐለፉ እሉ ይላል። እነሱ ወደ ሀገራቸው ከሄዱ በኋላ አስተራይዎ መልአከ እግዚአብሔር ለዮሴፍ በሕልም የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠለትና ታየው ይላል። ታይቶ ምን አለው? አዘዞ ወይቤሎ አዘዘው እንዲህ አለው፣ ወይም ወይቤሎ ተናገረው እንዲህም አለው፣ ንሳ ሕፃነ ወእሞ ሕፃኑንና እናቱን ይዘህ ወጉዬ ብሔረ ግብጽ ወደ ግብጽ ሀገር ሽሽ ወሐሉ በህይስ ካመነግረከ እስከምነግር ድረስ በዚያው ኑር አለው። ምን አለው? ምን አለው? እስከምነግር ድረስ። አዎ ሕፃኑንና እናቱን ይዘህ ወደ የት ሽሽ አለው? ወደ ግብጽ ሀገር ሽሽ ነው ያለው። ወደ ሌላ ሀገር አላለም፣ ወደ ግብጽ ነው ያለው። እሱ ትንቢተ ነቢያት ይፈጸም ዘንድ ነው። አስቀድሞ በትንቢት ተነግሯል፣ በምሳሌም ተነግሯል፣ በትንቢትም ተነግሯል። ለምሳሌ ነቢዩ ኢሳይያስን ስታነቡ በትንቢተ ኢሳይያስ ምዕራፍ 19 ላይ ስታነቡ ነዋይ ይወርድ እግዚእነ ወይም ወናሁ ይወርድ እግዚእነ ተጽኖ ዲበ ደመና ቀሊል ውስተ ምድረ ግብጽ ይላል። እነሆ እግዚአብሔር በቀላል በፈጣን ደመና ተጭኖ ወደ ግብጽ ይወርዳል ይላል። ያቺ ደመና ድንግል ማርያም ናት። በእሷ ላይ ተጭኖ ማለት በድንግል ማርያም ጀርባ ታዝሎ እግዚአብሔር ወደ ግብጽ ይወዳል ማለት ወደ ግብጽ ይሰደዳል ማለት ነው። ይሄ 700 ዓመት ቀድሞ እየተነገረ ትንቢት ስላለ ይፈጸም ዘንድ ደመና ድንግል ማርያም ማናት? እሷ ደመና ማናት? ንጹሕ ዝናብን ያስገኘች ደመና ናት። ደመና ዝናብ ያስገኛል አይደለ? የተገኘው ዝናብ ዓለምን ይመግባል። ይሄ በስጋው ዓለም የሚመግበን ከደመና እየተገኘ የዝናብ ውጤት ነው ማለት ነው። ግን መንፈሳዊ ሕይወታችን አስቀድሞ ፍጥረቱን ፈጥሮ የማይዘነጋ በስጋ የሚመግብ ብቻ ሳይሆን ራሱን ብሉ ይጠጡ ብሎ እየሰጠ እውነተኛው መጠጥ የተገኘባት ንጹሕ ዝናብ ክርስቶስን ያስገኘች ደመና እመቤታችን በጀርባዋ ልጇን ክርስቶስን አዝራ ግብጽ እንደምትወርድ እግዚአብሔር በቀላል ደመና ተጽኖ ወደ ግብጽ ይወርዳል ብሎ አስቀድሞ ነብዩ የተናገረው ይፈጸም ዘንድ እግዚአብሔር ወደ ግብጽ ተሰደደ። ይሄ ትንቢቱ እንዲፈጸም ቢሆንም ምሳሌውም የተነገረው እንዳለ ቢሆንም ዋናው መሰረታዊ ነገር ግን ግብጽ አምልኮተ ጣዖት ተቆጣጥሯት የነበረች ስመ እግዚአብሔር የማትጠራ ሀገር ነበረች። ተቃሉ ጋር ናችሁ። ስመ እግዚአብሔር የማትጠራ ሀገር አምልኮተ ጣዖት የስብኮ ላይ ይባላል። የላም ጥጃ የመሰለ የላም ምስል እያቆሙ በየሰፈሩ በየመንደሩ በየተራራው በየኮረብታው እግዚአብሔርን ሳይሆን የላም ጥጃ ምስል ጣዖት ያመልኩ ነበረ። ግብጾች እንደዚያ ነበሩ። ስለዚህ በዚያ ውስጥ ያለውን ሕዝብ ከአምልኮተ ላይም ነፃ ያወጣ ዘንድ ቅድመ ልደተ ክርስቶስ 1500 ዓመተ ዓለም ላይ እስራኤል ከግብጽ የወጡበት ዘመን ማለት ነው። ከዚያን ጊዜ ጀምሮ ግብጻውያን በአጠቃላይ የላም ጥጃ የመሰለ ምስል ጅራት ያለው ራስ ያለው ቀንድ ያለው ላም ያንን ሐውልት እየሰሩ ሁሉም በግብጽ ሙሉ በሙሉ ጣዖት ያመልኩ ስለነበረ ወደዚህ ሀገር ክርስቶስ ተሰደደና አምልኮተ ላይምን ቀጥቅጦ ከግብጽ አጠፋና ወልድ ዋህድ የምትል እስክንድሪያ እንድትፈጠር እግዚአብሔር ያደርግ ዘንድ ወደ ግብጽ የወረደበት ዋናው ዓላማው እናቱ ጋር የተሰደደበት ሃይማኖትን ለማስፋት ነው። ተቃሉ ጋር ናችሁ። ምን ለማስፋት ነው? አዎ ቅዱስ ማርቆስ ሂዶ መንበሩን ግብጽ እስክንድሪያ እስከሚያደርግ ድረስ ማርቆስ ሳይጠራ ቀድሞ ማርቆስን ገና ሳይጠራው ለሐዋርያነት ሳይመርጠው ወንጌል ገና እነ ማርቆስ ሳይጽፉ ክርስቶስ ተሰዶ ግብጽን ባርኳታል፣ ቀድሷታል። እግር መንገዱን ኢትዮጵያንም እንደቀደሰ በኪደተ እግር ወቀደሳ ለሀገር በኪደተ እግር ሊቃውንቱ በእግሩ እየተመላለሰ ዓለምን ሲቀድስ ኢትዮጵያም እንደተባረከች በድርሳነ ዑራኤል ላይ በሰፊው ተተንትኖ ተተርጉሞ እናገኘዋለን። ግን ዋናው መሰረታዊ ነገሩ እንዳልኳችሁ ሃይማኖት ለማስፋት ነው። ዛሬም በየትኛውም ጽንፈ ምድር አስቡት፣ እናታችን ድንግል ማርያም ተሰዳ ልጇን አዝላ ሂዳ በግብጽ ያለ ጣዖት ተቀጥቅጦ ወልድ ዋህድ የሚል ወልደ አብ ወልደ ማርያም በተዋህዶ ከበረ የምትል እስክንድሪያ እንድትፈጠር እንዳደረገ ዛሬም የድንግል ማርያም ልጆች ዛሬም የክርስቶስ ልጆች
በየትኛውም ጽንፈ ምድር በተለያየ ምክንያት በስደት ይሄዳሉ። ባሉበት ሀገር ሁሉ ሃይማኖት ይሰፋል፣ ቤተክርስቲያን ትመሰረታለች። ዛሬ ሩቅ ምስራቅ ብትሄዱ፣ ዛሬ መካከለኛው ምስራቅ ብትሄዱ፣ ዛሬ የትኛውም አፍሪካ ጽንፈ ምድር ብትሄዱ፣ ዛሬ አውሮፓ አሜሪካ ብትሄዱ ክርስትና እንደ ከዋክብት ክርስቲያኖች የሚያበሩት ቤተክርስቲያን በየትኛውም ጽንፈ ምድር በክብር ጎልታ እያበራች የምትታየው ልጆቿ ተሰደው መስርተዋል ነው። ከቃሉ ጋር ናቸው። ለዚህም ደግሞ አብነታችን መጀመሪያ ተሰዳ ልጇን ይዛ ተሰዳ ሃይማኖት በግብጽ ሀገር እንዲሰፋ አምልኮተ ጣዖት እንዲቀጠቀጥ እንዲጠፋ ክርስቶስን ያስገኘች የክርስቶስ እናት ማናት? እሷ ድንግል ማርያም ናት። ዛሬ ቤተክርስቲያናችን መታሰቢያ ይህንን ወር አደረጉ። ይህንን ጽጌ የምንለው ወር መታሰቢያ ነው። ጽጌ ለእመቤታችን፣ ጽጌ ለኢየሱስ ክርስቶስ ይቀጸላል፣ ችግር የለውም፣ ይተረጎማል። ቅድም እንዲያልኳችሁ ነው። ጽጌ አበባ ነው። ቀጥታ ሲተረጎም ምንድነው? ጽጌ ምንድነው? አበባ ነው። ስለዚህ በዚህ በተለያየ ምሳሌ ስለ ድንግል ማርያም ተመስሎ ቢነገርም ደግሞ አንዱ ምሳሌ ደግሞ በተለይ አባ ጽጌ ድንግል የተባለው ሊቅ ማሕሌተ ጽጌ ሰቆቃወ ድንግል በሚባለው ድርሰቱ ላይ ቅኔ በሆነ ረቀቅ ባለ መልኩ እንደነ ጠቢቡ ሰሎሞን እንደነ ሲራክ ከነሱ መጻሕፍት በአብዛኛው 60% ጠቢቡ ሰሎሞን የተናገረው የሶሎሞን መጽሐፍ መኃልየ ምሳሌ ጥበብ የመሳሰሉት መክብብ የመሳሰሉት መጻሕፍት በአብዛኛው ደግሞ ከሲራክ መጽሐፍ የተወሰደ ነው። ቅኔ በሆነ ሁኔታ እየተረጎመ ስለ አበባዋ ስለ ድንግል ማርያም ይናገራል። ድንግል ማርያም አበባ ናት ስንል አበባ የሚያስገኘው ፍሬ ነው። ምንድነው የሚያስገኘው? መቼም አበባ ከሌለ ፍሬ አይገኝም አይደል? ፍሬ ከሌለ ምግብ የለም አይደል? ስለዚህ አበባዋ ማናት? ድንግል ማርያም ናት። እሷ ከሷ ማን ተገኘ? ፍሬ ሕይወት ክርስቶስ ተገኘ። ፍሬ ዓለምን የሚያጠግብ ነው። ለዓለም ሁሉ የሕይወት ምግብ የሚሆን ነው። እውነተኛው የሕይወት ምግብ በዘመን ሂደት የማይቀየር አረፍተ ዘመን የማይገታው ሰማያዊ እንጀራችን ለዘላለም ራሱን የሰጠን ኢየሱስ ክርስቶስ አማናዊ በግ የተገኘባት እመቤታችን ድንግል ማርያም ናት። ክብርና ምስጋና ለመድኃኔዓለም ይሁንና ይሄ ቤተክርስቲያናችን ይህንን ወር መታሰቢያ አድርጋ በዚህ መንገድ እመቤታችን በሚመጥን ሁኔታ በማሕሌቱ ሊቃውንቱ እያመሰገኑ ወንጌሉም እንዲሁ እየተሰበከ አገልግሎት ይሰጣል ማለት ነው። ስለዚህ የእግዚአብሔር መልአክ ወደ ርዕሳችን ወደ ወንጌሉ ማቴዎስ 2 ላይ ስንመጣ የእግዚአብሔር መልአክ በሕልም ለዮሴፍ ተገለጠለት ነው የሚለው። በምን ተገለጠለት? በሕልም ተገለጠለት። ምን አለው? ተገልጦ ሕፃኑንና እናቱን ይዘህ ወደ ግብጽ ሀገር ሽሽ። እስኪ በሉ ሕፃኑንና በሉ እስኪ እናቱን ይዘህ ወደ ግብጽ ሀገር ሽሽ እስከምነግርህ ድረስ በሉ በዚያው ኑር። ምን እስከምልህ ድረስ? ምእመናን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከቷ የመላክ ስብከት ነው። የመላክ ስብከት ነው። መጀመሪያ ዓለም ሁሉ ይድን ዘንድ የመጀመሪያው የሐዲስ ኪዳኑ ሰባኪ የብሉይ ኪዳኑ መደምደሚያው የስብከት መደምደሚያ ትንቢተ ነቢያትን የቋጨው ለትንቢተ ነቢያት መቋጫ ለሐዲስ ኪዳን መጀመሪያ ሰማያዊ መልአክ ቅዱስ ገብርኤል መጥቶ ለእመቤታችን አበሰራት። ከሷ አምላክ እንደሚወለድ ዓለም እንደሚድን ስሙ ኢየሱስ እንደሚባል የዓለም መድኃኒት እንደሆነ ይሄን ይኩነኒ ስትል እግዚአብሔር በማህፀኑ አድሯል። ከዚያን ጊዜ ጀምሮ አዲስ ኪዳን የሚባለው ከዚያን ጊዜ ጀምሮ ነው የሚሰበከው ማለት ነው። ስለዚህ በመልአኩ አማካኝነት ስሙ ኢየሱስ ይባላል፣ አዳይ ማለት ነው፣ የሕዝቡ መድኃኒት ነው ብሎ ይህን ሰብኮልናል። ከዚያ ጋር ያይዞ እነሆ ክርስቶስ ብሎ ደግሞ ስለ ክርስቶስ ደግሞ የሰበከው እንድርያስ የተባለው የጴጥሮስ ወንድም እንድርያስ ሐዋርያው ነው። ከዚያ አስቀድሞ ነቢዩ ኢሳይያስ አማኑኤል ብሎታል። በነቢይ አማኑኤል እንደተባለ በመልአክ ኢየሱስ እንደተባለ በሐዋርያው ደግሞ ክርስቶስ ተብሎ እንደተሰበከ እሱ ከድንግል ይወለዳል ብሎ መልአኩ ራሱ ይህንን ሶስቱን ትምህርት አረጋግጦ በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ አረጋግጦ ለዮሴፍ ላደረገው ይሰብኮታል ማለት ነው። ስለዚህ ዮሴፍ እመቤታችን እያገለገለ በቤቱ 9 ወር ተቀምጣለች። ከዚያ ክርስቶስን ወለደች። ከወለደች በኋላ ሰብአ ሰገል መጡ፣ ገበሩለት። እረኞችም መጥተው አመሰገኑት። ጠቢባን እጅ መንሻ ይዘው መላእክት ከሰማይ ምስጋና ይዘው ከሰፈር እረኞች ለማመስገን መጡ። ከዚያው ከበረት ደግሞ እንስሳትም እስትንፋሳቸውን ገብረውለታል እሱ ማለት ነው። በልደቱ ፍጥረትን ሰብስቧል። አንድ ያልነበረውን አንድ አድርጓል። የተበታተነውን ወደ አንድ አምጥቷል። የራቁትን አቅርቧቸዋል። ዋናው የክርስቶስ መንጣት የራቅነውን ማቅረብ ነው። ከቃሉ ጋር ናችሁ። ምን ማለት ነው? የራቅነው ምን ማለት ነው? አንድ ያልሆነውን ዓለም ስንት ማድረግ ነው? አንድ ማድረግ ነው። አያችሁ፣ ሰላም ያጣውን ዓለም ምን መስጠት ነው?
አዎ ፍቅር ያጣውን ዓለም ምን መስጠት ነው? ክብር ለስሙ ነው። ፍቅር ነው የሚሰጠው ማለት ነው። ስለዚህ ሄሮድስ የሚባል ንጉስ ነበር በዘመኑ፣ የይሁዳ ንጉስ ነው። ይሄ አመፀኛ ንጉስ አስቀድሞ ከሰይጣን ጋር የተቆራኘ ወይም ሰይጣን እንደፈለገ የሚያደርገው የሰይጣን ፈረስ ነው። ሕፃኑ ኢየሱስ ክርስቶስ እንደተወለደ ከሰብአ ሰገል ጠይቋል። በእኔ በኩል መታችሁ ንገሩኝ፣ እናንተ እንደገበራችሁለት እኔም ልጄ እንዲገብር አላቸው። የእግዚአብሔር መልአክ ደግሞ አስረዳቸው ለሰብአ ሰገልና አይ እሱ ሊገብር ሳይሆን ሕፃኑን ለመግደል ነው፣ እናንተ በሌላ ቦታ ሂዱ አላቸው። በሌላ ሀገር ሄዱ። በዚያ ተበሳይቶ ብዙ ሕፃናትም አስፈጅቷል። የእግዚአብሔር መልአክ ግን በዚያው ሌሊት ሰብአ ሰገልን በሄዱበት በተመለሱበት በዚያው ሌሊት ለመላኩ ለዮሴፍ ተገለጠና ምን አለው? ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ አለው። ወደ ሽሽ አለው? ወደ ግብጽ ምን በላለው? ሽሽ አለው። እስከምነግር ድረስ በዚያው ምን ኑር አለው። ምን እስከምል ድረስ? አው መሰረታዊ ነገሩ ይሄ ነው። በዚህ በማቴዎስ ወንጌል ምዕራፍ 2 ላይ 3 ጊዜ ሕፃኑንና እናቱ የሚል ተደጋጋሚ ቃል እናገኛለን። እኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስናስተምር ስለ ኢየሱስ ክርስቶስ ስንመሰክር ድንግል ማርያምን መለየት አንችልም። ከቃሉ ጋር ናቸው። ምክንያቱም ያላየነውን አምላክ ታቀፋ ያሳየችን ማናት? ንገሩኝ። እመቤታችን ናት አይደለ? የሚገርማችሁ እንኳን እኛ ሰው ተውትና እንኳን ሰው መላእክት እኮ እግዚአብሔርን አይተውት አያውቁም ድንግል ሳትወልደው። 5500 ዘመን ቅዱስ ቅዱስ እያሉ ሌሊትም ቀንም ያለ ረፍት እያመሰገኑት ግን አይተውት አያውቁም። እንደው ዘያፈትሆሙ ለመላእክት ያውግጽዎ ለዘምቅር ማለት ነው። በቅዳሴ በዚህ በመጽሐፈ ኪዳኑ ላይ ጧጧት አባቶቻችን ሲያደርሱ መላእክት ያዩ ዘንድ የሚያስጎመቻቸው ይላል። እያመሰገኑት እያመለኩት እያመኑት 5500 ዘመን ግን እግዚአብሔርን አይተውት አያውቁም መላእክት ይላል። ከቃሉ ጋር ናቸው። ሳያዩ ግን ምን ይሉታል? ያምኑታል። ሳያዩ ምን ይሉታል? ያመልኩታል። ሳያዩት ምን ይሉታል? ያለ ረፍት ያመሰግኑታል። ግን አይተውት አያውቁም። ማየት ደግሞ ይፈልጉ ነበር። በሰው ዘንድም ስንመለከተው በኦሪት ዘጸአት ምዕራፍ 33 ላይ ስታነቦ እግዚአብሔርን ሙሴ ማየት አንተን ፈልጋለሁ ብሎ ጠይቋል። ክብርልኝ ብሎ ሙሴም ደግሞ ማየት አልቻለም። ብዙ ቅዱሳን ነቢያት አዩት የምንለው በራእይ በተለያየ ህብረ ምሳሌ መገለጡን በልዩ አስተርእዮ መገለጡን ነው እንጂ በንጉሥ አምሳል እንደ ኢሳይያስ በተለያየ ምሳሌ መታየቱን ነው እንጂ እግዚአብሔርን ቀጥታ ፍጡር በባህሪ መለኮቱ ማየት አይችልም ነበር። ስለዚህ በባህሪ መለኮቱ እግዚአብሔር ፍጡር ሳያየው ኑሯል። መላእክት መቻዩት ቤተልሔም ምን እያደረገ? ጡት እየጠባ ማን ታቅፎ? ድንግል ማርያም። አያቸው ዓለማትን በመሃል እጁ ጨብጦ ያዘን እግዚአብሔር መሃል እጇ ላይ ታቅፋ ጡት እያጠባች የተገኘች ንጽሕት ዘር አምላካችንን በዓይናችን ያየንበት መነጽራችን ማን ነው ከተባለ ድንግል ማርያም ነው። ክብር ለእናታችን ይሁንና ስለዚህ ክርስቶስን ቤተልሔም አየነው ስንል ድንግል ታቅፋው ማለት አለብን። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። ማን ታቅፋው? እንዴት መለየት ይቻላል? ይሄ ቤተልሔም ክርስቶስን አየነው ስንል ምን ማን ይዞት? ማን ታቅፎት? ማን ጡት እያጠባው? የሚገርም እኮ ነው። ሁሉን ፍጥረት ሁሉ የሚመግበውን እግዚአብሔር ጡት አጠባችሁ እመቤታችን ወላዲተ አምላክ ድንግል ማርያም። ሰብአ ሰገል ሲመጡ ኮከቡ ቤተልሔም ሲደርስ እንደ ሰው ቆሞ አሳያቸው በረቱ ላይ ክርስቶስ የተወለደበትን። ስለዚህ ማቴዎስ ምን አለ? ሕፃኑንና እናቱን በግርግም ተኝቶ ሕፃኑን ከእናቱ ጋር አገኙት ነው የሚለው። እስኪ በሉ በግርግም ተኝቶ በሉ እስኪ። እንደው በቀጥታ ቋንቋው ግርግም ማለት በረት ማለት ነው። ይመናል ምን ማለት ነው? በረት። መጽሐፍ ቅዱስ በተለያየ አማርኛ ያው እንደየአካባቢው አማርኛ ቀጥታ በግልጽ ቋንቋ በበረት ተኝቶ ሕፃኑን ከማን ጋር አገኙት? ከእናቱ ከማርያም ጋር ነው የሚለው። አያችሁ ሰብአ ሰገል ሲመጡ እናቱ ከማርያም ጋር ነው ያገኙት። ማንን? ሕፃኑን ኢየሱስ ክርስቶስ። ወርቅ፣ ዕጣን፣ ከርቤ አንጥተው ለመገበር እሷ ታቅፈው ማየት ስለነበረባቸው ታቅፈው አዩ። እሷ ታቅፈው ሲያዩ ወድቀው ሰገዱለትና እጅ መንሻውን ሰጡት ይላል። ንጉሠ ነገሥት ነውና ወርቅ አመጡለት። ለነገሥታት ወርቅ ይገባል። ወርቅ በእንተ መንግሥቱ ንጉሠ ነገሥት ስለሆነ ወርቅ ስለሚገባው ወርቅ አመጡለት። ወዕጣነ በእንተ ክህነቱ ካህን ሊቀ ካህናት ነውና ከመልከ ጼዴቅ ጀምሮ ክህነትን የሚሰጥ በአሮን ቁሞ የሄደ ብሉይ ኪዳን ክህነት። ያንኛውን ደግሞ አስቀረውና የነገድ ሹመቱን አስቀረውና አልቦ አይሁዳዊ ወአልቦ አረማዊ አረማዊ አይሁዳዊ የለም፣ የዘር ክህነት የለም፣ የተጠራ ይሾማል፣ ይሄ ለሁሉ ተሰጥቷል ብሎ ደግሞ በሐዲስ ኪዳን በምድር በሰማይ ይሰርፍታ ብሎ ለጴጥሮስ በቂሳሪያ ይሰጠ የክህነት ባለቤት ነውና ዕጣን አመጡለት ይላል። ከቃሉ ጋር ናቸው። የምን ባለቤት?
የክህነት ባለቤት እሱ ነውና ካህኑ እኮ ክህነቱን ከማን ያገኛል? እኛ የምንፈታበት ክህነት ከማን የተሰጣቸው ነው? አሁን አባቴ ባርኩኝ ስንል ምንድነው የሚሉት? ባርክ ያለው ነው የሚሉት ወይስ ምንድነው? ማን ይባርክ ነው? ክህነቱ የማን ነው? የእግዚአብሔር ስለሆነ ነው። የክህነት ባለቤት የሆነ አረፍተ ዘመን የማይገታው ራሱ መስዋዕት አቅራቢ፣ ራሱ መስዋዕት፣ ራሱ ተቀባይ ሆኖ ቀራንዮ ላይ ራሱን ሰውቶ ራሱን ለኛ የሰጠ ከራሱ ጋር ያስታረቀን በመስቀል ላይ ሆኖ እርሱ ሊቀ ካህናት ነውና ዓለምን የሚያስታርቅ ከማን ጋር? ከራሱ ጋር የሚያስታርቅ ነውና እውነተኛው ካህን ነህና ዕጣን ይገባል ለካህን ብለው ለክህነቱ ዕጣን አመጡለት ይላል። ወከርቤ በእንተ ሞቱ ምንም ሰው ምን አምላክ ብትሆን ሰው ነህና ሞት አለብህ ገና ቀራንዮ ላይ ትሞታለህ ሲሉ ደግሞ ከርቤ አመጡለት ይላል። ብዙ ትርጉም አለው። ሶስቱም ሲተነተን ስድስት አወራረድ ትርጓሜ ያለው በአዲስ ኪዳን መምህራን ማለት ነው። እሱ ከጊዜያችን ጋር ስለማይሄድ ዋናው መሰረታዊ ነገሩ ግን ይሄንን እጅ መንሻ አጥተው ከሰጡት በኋላ እነሱ ከማን ጋር ግን ተውት ለሚለው ከእናቱ ከማርያም ጋር በበረት ተኝቶ አገኙት ነው የሚለው። ከማን ጋር? ከእናቱ ከማን ጋር? ከማርያም ጋር አገኙ። ሰብአ ሰገል አንደኛ ማቴዎስ ሲጽፍ 3 ጊዜ ደጋግሞታል። ሁለተኛው ደግሞ ቅድም የነገርኳችሁ ሄሮድስ ሊያስገድለው ሕፃኑን በፈለገ ጊዜ፣ ምክንያቱም ሕፃኑ የሚሞትበት ጊዜው ገና ነው። ሕፃኑ የሚሰዋበት ጊዜው ገና ነው። ቀራንዮ ነው። ገና 30 ዓመት ይጠብቃል። ከዚያ በኋላ ነው ከ30 ዓመት በኋላ ነው ቀራንዮ ላይ መስዋዕት የሚሆነው ደሙ የሚፈሰው። ስለዚህ ምን አለው? በሌላ አባባል ደግሞ ከአንዱ ሲያሳድዷችሁ ወደ ሌላ ምን በሉ ንገሩኝ ሽሹ ተብሏል አይደለ? ያም ቃል ይፈጸም ዘንድ ነው። ደግሞ አያችሁ እንደዚህ ይህንንም ደግሞ ለኛ ሲያስተምረን ነው አንድ ለሚመቸን ቦታ መንቀሳቀስ ተገቢ እንደሆነ አያችሁ። የማይሆን ቦታ ላይ ስንሆን ወደሚሆን ቦታ የመንቀሳቀስ እምነትን ማስፋፋት በዚህ መንገድ የሚቻል። በሌላ ማባባል ደግሞ በማቴዎስ 10 ላይ እንደተጠቀሰው እንደ ርግብ የዋህ እንደ እባብ ብልህ ሁኑ ብሎ እንደተናገረው እምነትን እንዴት በጥበብ ማስፋፋት እንዳለብን አስረግጦ ሲነግረን ነው እንጂ እሱን የሚያሳድድ ምድራዊ ፍጡር የለም። ተቃሉ ጋር ናቸው አለ እንዴ? እሱ ካልፈቀደ ማን ያሳድደዋል? በኋላም እኮ መጽሐፍ እንደሚነግረን እኮ እሱ ተሰደደ። ከተሰደደ በኋላ ግን ከ3 ዓመት በኋላ ቀንቅኖ ደርቆ ተልቶ ሄሮድስ ሞተ ነው የሚለው መጽሐፍ የሚነግረን ይሄን። ሙቶ ቀረ፣ በሰበሰ፣ ወደ ትቢያ ተቀየረ። አያችሁ ሕፃኑንና እናቱን ይዘው ወደ ግብጽ ሀገር ሽሻለሁ። አሁን እዚህ ላይ አሁን መልአኩ ለዮሴፍ ሲነግረው ሕፃኑን ይዘህ ሽሽ አላለም። ከቃሉ ጋር ናችሁ? ምን አላለም? ሕፃኑ ነው አይደል የሚፈለገው? እመቤታችን እኮ ለመግደል ሄሮድስ አልፈለገም አይልም መጽሐፍ። የተፈለገው ሕፃኑ ነው ለመገደል የተፈለገው። ሕፃኑን ይዘህ ሽሽ አላለውም። ሕፃኑንና እናቱን ወይም ሕፃኑን ከእናቱ ጋር ይዘህ ምን በላለው? ሽሽ አለው። እስከምነግርህ በዚያው ምን በላለው? አያችሁ በዚያው ኑር አለው። በሶስተኛ ደረጃ በዚያው እንዲኖር አደረገ። አሁን በዚያው ኑር የሚለው ስንመለከተው በእናታችን አማላጅነት በክርስቶስ አምላክነት አምነ ኑር ማለት ነው። ለጊዜው በግብጽ ነው። ለጊዜው በግብጽ ነው። ፍጻሜው ግን በዚህ ምድር ላይ ስንኖር ከእናታችን እቅፍ መለየት እንደሌለብን ክርስቶስን ስንጠራ እሷም እናቱ እንደሆነች መዘንጋት እንደሌለበት ሰብአ ሰገልም ይሁን መልአኩ የሰበከው ስብከት 3 ጊዜ ተደጋጋሚ እንደተጻፈው ሕፃኑንና እናቱን ስለሚል ከእናታችን እቅፍ ከክርስቶስ ደግሞ አምላክነት እምነት ይህን ከማመን መንቀሳቀስ እንደሌለብን በዚህ መጽናት እንዳለብን አስረግጦ ይነግረናል። እስከምነግርህ ድረስ ምን እስከምልህ ድረስ ወደ ሰማይ እስከምንጠራ ድረስ ወደማያልፈው ርስታችን እስከምንሄድ ድረስ በሞትም እስከምንጠራ ድረስ በዚህ ምድር በሕይወት እስካለንበት ድረስ ሕፃኑንና እናቱን ይዘህ ምን በል ኑር ነው። ይሄን ይዘን መኖር እንዳለብን ነው የሚያስረግጠን። ዛሬ ሳሊ ለነ ቅዱስ እንላለን፣ እሱን ደግሞ ይቅር በለን ብለን እንጸልያለን። እሱን በመንግስት አስበን እንላለን፣ እሷን ደግሞ አሳስቢልን እንላለን። እንደዚህ እያልን እየጸለይን ወደዚያኛው ዓለም እስከምንጠራ ድረስ ጸንተን እንኖራለን ማለት ነው። ይህንን ነው መጽሐፉ የሚያስረዳ። ለጊዜው ግብጽ ነው። እንደገና ከ3 ዓመት በኋላ አስተራይ ወመላከ እግዚአብሔር ለዮሴፍ በል። አሁንም ከ3 ዓመት በኋላ በግብጽ ሀገር ለዮሴፍ ወይም 44 ወርላል እንደው ነበረት ማርያም ሀገረ እስራኤል አቡሃ ነቢራ በግብጽ ወተመይጠት ማርያም ሀገረ እስራኤል አቡሃ ነቢራ በግብጽ 40 ወክሌት ታውርሃ ነው አባት ጌዲንግል ሊቁ እንደተናገረው ማርያም አለ 42 ወር በግብጽ ከኖረች በኋላ ወደ አባቷ ሀገር ወደ ናዝሬት ገሊላ ተመለሰች ይችላል። 42 ወር ማለት 3 ዓመት ከ6 ወር ማለት ነው ሲተረጎም። ከ3 ዓመት በኋላ የእግዚአብሔር መልአክ መልሶ ለዮሴፍ በግብጽ ሀገር ተገለጠለት።
በናዝሬት ተገልጦ ሕፃኑና እናቱን ይዘህ ወደ ግብፅ ሀገር ሽሽ እስከምነግርህ ድረስ በዚያው ምን በል? አረ ንገሩኝ። በዚያው ኑር አለው። ከ3 ዓመት በኋላ እንደገና መልሶ በግብፅ ሀገር ተገለጠለትና ንሳ ሕፃነ ወእሞ ተነስ ሕፃኑንና እናቱን ይዘህ ሁር ሀገረ እስራኤል ወደ እስራኤል ሀገር ሂድ አለው። ተመለስ አለው ማለት ነው። እስከምነግርህ ተጠብቋል። ዮሴፍ ጠብቋል። አያችሁ አሁን እንደ ዮሴፍ መጠበቅ ያስፈልጋል። ከመቤታችን ጋር በፍቅር ለዘላለም መኖር ያስፈልጋል። ወደዚያኛው ዓለም እስከምንጠራ እናታችን መርታ በማላጅነቷ መንግስተ ሰማያት እስከምታስገባን ከዚያም እሷ ባለችበት መንግስተ ሰማያት በረቀቀው ከተማ ያ 24 ሰዓት ከፀሐይ 7 እጥፍ የሚያበራው እንከን የሌለበት ብርሃኑ ክርስቶስ የሆነለት በእግዚአብሔር መንግስት አብረን ከሷ ጋር እስከምንኖር ድረስ በእናትነቷ አማላጅነቷ ጣዕሟን ይህንን እያመን መኖር እንዳለብን አስረግጦ ይነግረናል ወንጌል ማለት ነው። እንግዲህ ያው ወደ ግብፅ የተሰደደችበት ነው ስንል ክርስቶስም ሰደደ ስንል በስደት ባርከው ሰጥተውናል። ወይም ክርስቶስ መሰደዱ እመቤታችን መሰደዷ ሃይማኖት ይሰፋ ዘንድ ነው ብለናል። ይህን አብነት አድርገው በየትኛውም ዓለም ልጆቿ ይሰደዳሉ። በተሰደዱበት ዓለም ቤተክርስቲያን ይሰራል። በተሰደዱበት ዓለም ዝማሬ ይዘመራል። አማላጅነቷ ይነገራል። ዛሬ በየትኛውም ምድር ዳርቻ ይህን ነገር የምናገኘው የተሰጠ ቃል ኪዳን ስለሆነ ነው። ከቃሉ ጋር ናቸው። ምን ስለሆነ ነው? የማን ቃል ኪዳን? ከእግዚአብሔር የተሰጣት የማን ቃል ኪዳን ነው? ሳሊለነ ቅድስት በየትኛውም ዓለም ዛሬ ትባላለች እኮ ድንግል ማርያም። በየትኛውም የምድር ዳርቻ ሳሊለነ ቅድስት የሚል ትውልድ ተፈጥሯል። ሳሊለነ ቅድስት የሚለው በጣም ቀላል ትምህርት ነው። እውነቱን ለመናገር ይሄ በጣም ብዙ ድካም የማያስፈልገው ትምህርት ነው። ዛሬ በየትኛውም ምድር በአሜሪካ በአውሮፓ ብትሄዱ አቋቋም እየተማሩ ድጓ እየተማሩ ቅኔ እየዘረፉ ሕፃናት ሁሉ አማርኛ ቋንቋ መናገር የማይችሉ እንግሊዘኛ ብቻ የሚናገሩት ሁሉ ራሳቸውን ችለው ዛሬ ማህሌተ ጽጌውን ጧት ማታ እመቤታችንን በማህሌት ሲያመሰግኑ ይኖራሉ። ክብር ለእናታችን ለድንግል ማርያም ይሁንና እስከምነግርህ ድረስ በዚያው ምን በል? አዎ እንግዲህ እስከምንጠራ ድረስ በእመቤታችን አማላጅነት አምነን ጸንተን መኖር ያስፈልጋል። ይህንን ነው መጽሐፍ የሚነግረን የሚያስረዳና የእመቤታችን የድንግል ማርያም አማላጅነት እናትነት ጣዕም ፍቅር በሁላችን ላይ ይደርብን። የእግዚአብሔር ቸርነት አይለየን። ንስሐ ገብተን ሥጋው ደሙን ተቀብለን መንግስቱ እንድንወርስ እግዚአብሔር ፈቃድ ይሆንልን። አሜን በሉ እስኪ። ያስተማረን የመከረን የገሰጸን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት የተመሰገነ ይሁን። እስከምነግርህ ድረስ በዚያው ኑር። ይቆየን።